ኢንተር ሚላን ሁሉንም ጨዋታ ካሸነፈው አርሰናል። ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? በቅድመና ድህረ ጨዋታዎች ዳሰሳ ወደ እናንተ ዘውትር እየደረስን እንገኛለን። አሁንም ኢንተር ሚላን ሁሉንም ጨዋታ ካሸነፈው አርሰናል የሚያደርጉትን የቻምፒየንስ ሊግ ጨዋታ ልናስቃኛችሁ እንሆ መተናል። መርሃ ግብሩን ኮፒ ሊንክ፣ ሼር፣ ላይክ፣ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩ እንጠይቃለን። የጨዋታውን ግምቶችና የሚመስሏችሁን ቁጥራዊ መጋራቶች በኮሜንት ሴክሽን ላይ በማሳወቅ እናንተም የጨዋታው ተሳታፊዎችና የትንታኔው አካል እንድትሆኑ ነው የምንጠይቃችሁ። በዚህ ዳሰሳችን እንግዲህ የባለፈው ዓመት ሁለቱንም ቡድኖች ቅኝት እናደርጋለን። በተመሳሳይ በዘንድሮ ዓመት ያላቸውን አቋም በቻምፒየንስ ሊጉ ላይ እንመለከታለን። ጠንካራ ተፎካካሪ እንደሆኑ ያለፉት ጨዋታዎች ምስክር ናቸው። በተጨማሪም አርሰናልና ኢንተር ሚላን የሚያደርጉ ጨዋታ ውጤቶች ሁለቱም ቡድኖች ወዴት ይወስዷቸዋል የሚሉና የአሰልጣኝና የተጫዋቾችንም አስተያየት የምናካተት ይሆናል። መርሃ ግብሩን በድጋሚ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እንድታደርጉ እንጠይቃለን። ኢንተር ሚላን ሁሉንም ጨዋታ ካሸነፈው አርሰናል። የባለፈው ዓመት የአውሮፓ ቻምፒየንስ ሊግ የዋንጫ ጉዟቸው በፒኤስጂ የተገታ ሁለቱ ቡድኖች የሚገናኙበት ጨዋታ ነው። ኢንተር ሚላን ከአርሰናል ለአራቱም ዋንጫዎች እኩል እየተራመደ የሚገኘው የሰሜን ለንደኑ ክለብ አርሰናል ወደ ሰሜን ጣሊያኗ ከተማ ሚላን አምርቶ የአውሮፓ ቻምፒየንስ ሊግን ሰባተኛ ጨዋታውን ከኢንተር ሚላን ጋር ያደርጋል። በፕሪሚየር ሊጉም በአውሮፓ ትልቁ የክለቦች ውድድርም ከአናት የተቀመጠው አርሰናል ምሽት 5 ሰዓት ላይ በጁሴፔ ሜዛ ኒአርዙዎቹ ጋር የሚገናኝበት መርሃ ግብር በትልቁ የሚጠበቅ ነው። አርሰናል በውድድር ዓመቱ የቡንደስሊጋው መሪ ባየር ሙኒክ እና የሴሪያው መሪ ኢንተር ሚላን እንዲሁም ደግሞ ጠንካራው አትሌቲኮ ማድሪድ ባሉበት ምድብ ቢደለደልም የማይሸነፍ የሚመስለውን ሙኒክንም ይሁን የአትሌቲኮን ከጨዋታ ብልጫ ጋር በማሸነፍ ለቀጣይ ተጋጣሚዎቹ መልእክት አስተላልፏል። ቢሆንም ዛሬ የሚያደርገው ጨዋታ አንድም ከሜዳው ውጪ መሆኑ፣ ሁለትም ተጋጣሚ ኢንተር ሚላን በመከላከሉ ጠንካራ መሆኑ ከቀደሙት ፈተናዎች የምሽቱ መርሃ ግብር የጠነከረ እንደሚሆን ይጠበቃል። በእርግጥ መድፈኞቹ በቻምፒየንስ ሊግ ያደረጓቸውን ሁሉንም ጨዋታዎች በማሸነፍ ብቸኛ መሆናቸው ብቻ ሳይሆን የተቆጠረባቸው አንድ ግብ ብቻ ነው። ጠንካራ የተከላካይ ክፍል የገነባው ሚካኤል አርቴታ መከላከል መለያው ከሆነ ኢንተር ሚላን የሚጠብቀው ከባድ የቤት ስራም ለመወጣት ወደ ሜዳ እንደሚገባም ይታወቃል። በመድረኩ ለፍጻሜ ከመድረስ ያለፈ ዋንጫን አንስቶ የማያውቀው አርሰናል የምሽቱን ጨዋታ ካሸነፈ ወይም ነጥብ ተጋርቶ ከወጣ ጥሎ ማለፉን መቀላቀሉን የሚያረጋግጥ ይሆናል። በቀድሞ ተጫዋቹ ክርስቲያን ቹሁ የሚመራው ኢንተር ሚላን ባለፉት 11 ጨዋታዎች አልተሸነፈም። እንደ አርሰናል ሁሉ ሊጉን እየመራ የሚገኘው ኢንተር ሚላን በመድረኩ ከአርሰናል ከተገናኘባቸው 4 ጨዋታዎች ሁለቱን አሸንፈዋል። ከኢንተር በኩል ሃካን ቻሃሎ እና ዴንዜል ዴምፍሪንስ በጉዳት የመሰለፋቸው ነገር እንዳልተረጋገጠ ይታወቃል። በመድፈኞቹ በኩል ማክስ ዳውማን፣ ሪካርዶ ካላፊዮሪ፣ ፔሮ ሂንካፔ አሁንም ከጉዳታቸው ያልተመለሱ ሲሆን በጨዋታው ጋብሪኤል ማርቲኔሊ ግብ ካስቆጠረ በተሰለፈባቸው 6 ተከታታይ ጨዋታዎች 6 ግቦችን በማስቆጠር የመጀመሪያው ብራዚላዊ እንደሚሆንም ይጠበቃል። አርሰናል 6ቱንም ጨዋታዎች በማሸነፍ የሊጉ ምዕራፍ የደረጃ ሰንጠረዥን እየመራ ይገኛል። የሰሜን ለንደኑን ክለብ አትሌቲኮ ማድሪድ እና ባየር ሙኒክን የመሳሰሉ የአውሮፓ ጠንካራ ክለቦችን ገጥሞ አሸንፏል። ከ6 ጨዋታም የተቆጠረበት አንድ ግብ ብቻ ነው። በሊጉ በ2 ተከታታይ ጨዋታዎች አቻ ተለያይተው የተከታዮቹን ነጥብ መጣል ያልተጠቀመበት አርሰናል በዛሬው ጨዋታ 1 ነጥብ ማግኘት እንግዲህ ወደ ቀጥታ ወደ ጥሎ ማለፉ እንደሚያሳልፈው ይጠበቃል። በሊጉ ምዕራፍ ከ1 እስከ 8 ደረጃ ይዘው የሚያጠናቀቁ 16 ቡድኖች ወደ የሚፋለሙበት ጥሎ ማለፍ በቀጥታ ያልፋሉ። ከ9 እስከ 24 የሚያጠናቀቁት ደግሞ እርስ በርስ ተጫውተው ነው እንግዲህ አሸናፊ 8 ክለቦች ጥሎ ማለፉን የሚቀላቀሉት ማለት ነው። አርሰናል ተሸንፎም ቀጥታ ማለፉን የሚያረጋግጥበት ምሽት ሊሆን ይችላል። የፊታችን እሁድ በፕሪሚየር ሊጉ ከማንቸስተር ዩናይትድ ጋር ፈታኝ ጨዋታ ያለበት አርሰናል ለተወሰኑ ተጫዋቾቹ ረፍት ሊሰጥ እንደሚችልም ተገምቷል። የሴሪያው መሪ ኢንተር ሚላን 3 ነጥቡ ከተጋጣሚው የበለጠ ያስፈልገዋል። የጣሊያኑ ክለብ 12 ነጥብ በመሰብሰብ 6ኛ ደረጃ ላይ ተቀምጧል። ሁለቱ ክለቦች ባለፈው የውድድር ዓመት በተመሳሳይ በሊግ ምዕራፍ ላይ ተገናኝተው ኢንተር በሃካን ቻልሃንግሎ የፍጹም ቅጣት ምት ግብ 1-0 ማሸነፉ ይታወሳል። ከዚህ ውጪ የሁለቱ ክለቦች ግንኙነት የሚጠቀሰው ከ23 ዓመታት በፊት በደርሶ መልስ ያደረጓቸው የምድብ ጨዋታዎች ናቸው። አርሰናል በቀድሞ ስታዲየም ሃይብሪ 3-0 ሲሸነፍ በጁሴፔ ሜዛ ስታዲየም በቴሪ ሆንሪ ሃትሪክ ታግዞ 5-1 መርታቱ የዚያን ጊዜ አስገራሚ ጨዋታ እንደነበር ይታወሳል። የዛሬው ተጠባቂ ጨዋታ ምሽት 5 ሰዓት ላይ ጁሴፔ ሜዛ ስታዲየም ይከናወናል። ጨዋታውን ፖርቱጋላዊ ዋና ዳኛ ጃኦ ፔንሄሮ እንደሚመሩት ታውቋል። በተመሳሳይ እንግዲህ በዛሬ ምሽት ሌሎች የአውሮፓ ቻምፒየንስ ሊግ ጨዋታዎችም የሚካሄዱ ሲሆን ኮፐንሃገን ከናፖሊ፣ ኦሎምፒያኮስ ከባየር ሌቨርኩሰን፣ ሪያል ማድሪድ ከሞናኮ፣
ስፖርቲንግ ሊዝበን ከፓሪስ ሰን ዠርመን፣ ቶተንሃም ሆትስፐር ከቦሩሲያ ዶርትመንድ እንዲሁም ቪያሪያል ከአያክስ በተመሳሳይ ምሽት 5 ሰዓት ላይ ጨዋታቸውን ይጀምራሉ። ማንቸስተር ሲቲ የኖርዌይን ክለብ ቦዶን ምሽት 2 ሰዓት ከ45 ላይ በኢታድ ስታዲየም ጋብዛል። ውድ ተከታታዮቻችን የአርሰናል ከኢንተር ሚላን የሚያደርጉትን ጨዋታ አስመልክቶ ወደ እናንተ ልዩ ልዩ ጉዳዮችን እያነሳን የትንታኔያችንን እያደረስናችሁ እንገኛለን። ቀጥሎ ደግሞ የአርሰናሉ ዋና አሰልጣኝ ሚኬል አርቴታና ሌላኛው የፊት መስመር ተጫዋች ገብርኤል ጄሱስ የሰጡትን አስተያየት ነው የምናደርሳችሁ። በድጋሚ መርሃ ግብሩን ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን አሳዩን። የመድፈኞቹ አሰልጣኝ ሚኬል አርቴታ የዛሬውን ኢንተር ሚላን ጨዋታ ከባድ እንደሚሆን ከጨዋታው በፊት በሰጠው ቃለ መጠይቅ ተናግሯል። እንግዲህ የሊጉ መሪ ነን የምንገጥመው በጣም ከባድ ጨዋታ ይሆናል ብሏል። እንግዲህ የኢንተር ሚላንንም የሊግ መሪነት በሚያሳበቅ ሁኔታ በሰጠው አስተያየትና የቡድን ጥንካሬያቸውን በማድረግ በሰጠው አስተያየት የሊጉ መሪ መሆን እንዲሁም በተጨማሪም የአውሮፓ ቻምፒየንስ ሊግ መሪ መሆን ጫና እንደሚያሳድር የጠቀመው ሚኬል አርቴታ የዛሬው ጨዋታ ከባድ እንደሚሆን ነው በሰጠው ጋዜጣዊ መግለጫ የተናገረው። የማሸነፍ ፍላጎት እንዳለን ማሳየት አለብን ያለው ሚኬል አርቴታ ባለፈው ዓመት ይሄ አልተፈጠረም ነበር ብሏል። አርቴታ አክሎም ሄንካፔና ካላፊዮሪ ከጨዋታው ውጪ ናቸው ሲል፣ ሞስኬራና ሃቨርትስ ግን ለጨዋታው ዝግጁ መሆናቸውን ጠቁሟል። በተመሳሳይ ብራዚላዊ የአርሰናል የፊት መስመር አጥቂ ገብርኤል ጄሱስም በክለቡ የመቆየት ፍላጎት እንዳለው ተናግሯል። አርሰናል ውሉን ለማራዘም ንግግር ጀምሮ ስለመሆኑ የተጠየቀው ገብርኤል ጄሱስ የተጀመረ ነገር የለም ብሏል። በአርሰናል መቀጠል እንደሚፈልግ ግን አክሎ ገልጿል። ተጫዋቹ በክለቡ መቀጠልና ብዙ ዋንጫዎችን ማሸነፍ ፈልጋለሁ ሲል ነው ያሳወቀው። በእያንዳንዱን የአርሰናል ደጋፊ ቻምፒየንስ ሊግ ዋንጫን በማሸነፍ ያምናል፣ እኛም ማመን አለብን ሲልም ገልጿል። አሁን ላይ ዋንጫ ስለማሸነፍ እያሰብን አይደለም፣ ምክንያቱም መንገዱ ገና ረጅም ነው፣ ከጨዋታው ጨዋታ መጓዝ አለብን ሲል ነው እንግዲህ ገብርኤል ጄሱስ የቡድን አጋሮቹን የሚያግዝ አስተያየት በመስጠት ስለ ጨዋታው ያለውን አጠቃላይ መረዳት የተናገረውና ስለ ቀጣይ ቆይታውን በአርሰናል ቤት የሚኖረውን ነገር ያስታውቃል። በአጠቃላይ እንግዲህ ዛሬ በአውሮፓ ቻምፒየንስ ሊግ 7ኛ ዙር መርሃ ግብር 9 ጨዋታዎች ይደረጋሉ። የጣሊያኑ ኢንተር ሚላን ከእንግሊዙ አርሰናል ምሽት 5 ሰዓት ላይ በስታዲዮ ጆሴፔ ሜዛ ስታዲየም የሚያደርጉት ጨዋታም ተጠባቂ ነው። የሊጉ መሪ አርሰናል እንግዲህ እስካሁን ያደረጋቸው 6 ጨዋታዎችን በማሸነፍና 18 ነጥብ በመሰብሰብ በአንደኝነት ይገኛል። ኢንተር ሚላን ከ6 ጨዋታዎች በ4ቱ አሸንፎ በሁለቱ ተሸንፎ 12 ነጥብ በመያዝ ነው እንግዲህ 6ኛ ደረጃ ላይ የተቀመጠው። ሁለቱ ቡድኖች እንደ አውሮፓ አቆጣጠር ከ2003 ወዲህ በ4 ጨዋታዎች ተገናኝተው በሁለት ጨዋታዎች አሸንፈዋል። ሁለቱ ቡድኖች የየሀገራቸው ሊግንም በመምራት ላይ በሆነ ወቅት ይገኛሉ። ቡድኖቹ ካላቸው ወቅታዊ አቋም አኳያ ጠንካራ ፉክክር የሚያደርግበት ጨዋታም እንደሚሆን ይጠበቃል። እንግዲህ በሌላ ምሽት ጨዋታ 5 ሰዓት ላይ የፖርቱጋሉ ስፖርቲንግ ሊዝበን ከፈረንሳዩ ፓሪስ ሰን ዠርመን የሚያደርጉት ጨዋታም ከፍተኛ ግምት ተሰጥቶታል። 10ኛ ደረጃ ላይ የሚገኘው ስፖርቲንግ እንግዲህ አሸንፎ ደረጃውን ለማሻሻል፣ ፒኤስጂ ደግሞ የሁለተኛ ደረጃን ከጀርመኑ ባየር ሙኒክ ለመረከብ ስለሚጫወቱ ጨዋታው አጓጊ ይሆናል። ምሽቱ 2 ሰዓት ከ45 ደግሞ ቦዶ ከማንቸስተር ሲቲ ይጫወታሉ። ቦዶ ከዙር ጨዋታ በኋላ ላለመውጣት ማንቸስተር ድጋሚ ደረጃውን ከፍ ለማድረግ ነው የሚጫወቱት። ከሁለቱም ጨዋታዎች አስቀድሞ ምሽት 12 ሰዓት ከ30 ላይ የካዛክስታኑ ካይራት ከቤልጂየሙ ክለብ ብሩዥ የሚያደርጉት ጨዋታም ይጠበቃል። በሌሎች የምሽት 5 ሰዓት ጨዋታዎች ደግሞ ኮፐንሃገን ከናፖሊ፣ ኦሎምፒያክስ ከባየር ሊቨርኩሰን፣ ሪያል ማድሪድ ከሞናኮ፣ ቶተንሃም ከቦሩሲያ ዶርትመንድ፣ ቪያሪያል ከአያክስ ይጫወታሉ ሲል ያስነበበን ቢቢሲ ነው። ቻምፒየንስ ሊጉን አርሰናል ይመራዋል፣ ባየር ሙኒክ ሁለተኛ ነው፣ ፓሪስ ሰን ዠርመን ደግሞ በሶስተኝነት ይከተላሉ። የዛሬውን ጨዋታዎች እነማን ያሸንፋሉ? በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አሳውቁ። አብራችሁን ስለቆያችሁ እናመሰግናለን። ለአሁን የያዝነው የቻምፒየንስ ሊግ ጨዋታ ቅድመ ጨዋታ ዳሳ ይሄን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። ሰላም።